ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን ከቀኑ 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘን አሁን ተጀምሯል የሰዓቱን ዋና ጉዳዮች ተጠቁማችሁ ከገቢያቸው ጋር የማይመጣጠን ሀብት ያስመዘገቡ 60 የመንግስት ሰራተኞችና የመንግስት ተሿሚዎች ጉዳይ እንዲጣራ ለፖሊስ መላኩን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ በጦርነቱ ምክንያት የተቋረጠው የኤሌክትሪክ አገልግሎት ባለመመለሱ የዕለት ተዕለት ህይወታቸውን እንዳከበደባቸው በአፋር ክልል የጭፍራ ከተማ ነዋሪዎች ተናገሩ። ከውጪ M23 የተባለው የኮንጎ ታጣቂ ቡድን ከሀገሪቱ መንግስት ጋር ቀጥታ ውይይት ማድረግ ፈልጋለሁ ሲል ጥሪ ያቀረበ ከሰዓቱ ዜናዎች ጋር ከዚህ ከዋናው ስቱዲዮ መታሰቢያ ደረጃ ቆይታ የማደርግ ነው የሚሆነው ከሙስና ጋር ተያይዞ በመናነሳቸው ዘገባዎች ላይ ደግሞ ተጨማሪ ሐሳብ እንዲያጋሩን ከባህር ዳር ስቱዲዮ እንግዳ ማዘጋጅተናል አብራችሁን ቆዩ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመከላከል ችግሩን የሁሉ ጊዜ ጉዳይ አድርጎ መንቀሳቀስ እንደሚገባ የፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ያሳሰቡ ባለም ለ31ኛ ጊዜ በኢትዮጵያ ደግሞ ለ17ኛ ጊዜ የጸረ ጾታዊ ጥቃት ወይም ደግሞ የነጭ ሪቫን ቀን በሐዋሳ ከተማ እየተከበረ ይገኛል። መርሃ ግብሩ በዋናኝነት በሀገር አቀፍ ደረጃ ለ16 ቀናት የሚዘልቅ የጸረ ጾታዊ ጥቃት ዘመቻ ማስጀመሪያ መርሃ ግብር ተግባራዊ የሚደረግበት ነው። በዘመቻው በጸረ ጾታ ጥቃት ዙሪያ የማህበረሰብን ግንዛቤ የሚጨምሩ የማህበረሰብ ተኮር ስራዎች የደም ልገሳ እንዲሁም ከሴቶች ጎን ለመቆም የቃል ኪዳን ሪቫን የማሰርና ሌሎች ጾታን መሰረት ያደረጉ ጥቃቶችን ለመከላከል የሚያስችሉ ተግባራት የሚከናወኑበትም ነው ተብሏል። ዘገባው የሪፖርተራችን ሚካኤል ገዙ ነው። በስድስተኛው የህዝብ ተወካዮች ምክር ቤት ሁለተኛ የሥራ ዘመን ስድስተኛ መደበኛ ስብሰባ ላይ የቀረበው የኢትዮጵያ መንግስት ከጣሊያን መንግስትና ከዓለም አቀፍ የልማት ማህበር ጋር ያደረገው የብድር ስምምነት በአብላጫ ድምጽ ጸድቋል። የጤናው ዘርፍ የልማት ግቦችን ያግዛል የተባለው የጣሊያን መንግስት የ10 ሚሊዮን ዩሮ ብድር ካሁን በፊት በገንዘብ ያልተደገፉ የጤና ሴክተሮችን ለማሻሻል ቅድሚያ እንደሚሰጥ ተገልጿል። የኢኮኖሚውን ምርታማነት ለማሳደግና የማህበረሰብ ጤና አጠባበቅ ላይ የተሰራ ላለው ስራ ደጋፊ ይሆናልም ተብሏል። ሌላው ከዓለም አቀፍ የልማት ማህበር የተገኘው ብድር የምግብ ዋስትና ችግርን የሚቀርፍ ምርትና ምርታማነትን የሚያሻሽልና የአርሶ አደርና አርብቶ አደሩን ገቢ በማሳደግ እሴት የታከለበት የግብርና ግብዓት ለውጭ ገበያ እንዲያቀርብ የሚውል ብድር እንደሆነም ተገልጿል። በስድስተኛ መደበኛ ስብሰባ በአብላጫ ድምጽ የጸደቀው ብድር ለታለመለት ዓላማ እንዲውልና ከብክነት የጸዳ መሆን አለበት ሲሉም የምክር ቤት አባላት የተናገሩ ሲሆን ለተፈጻሚነቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ክትትል እንዲያደርግም አባላቱ ጠይቀዋል። ከገቢያቸው ጋር የማይመጣጠን ሀብት ያስመዘገቡ 60 የመንግስት ሰራተኞችና የመንግስት ተሿሚዎች ጉዳይ እንዲጣራ ለፖሊስ መላኩን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። የመንግስት ሰራተኞችና ተሿሚዎች የሀብት ምዝገባ በጸረ ሙስና ትግሉ ውጤት እንዲያመጣ በተሻለ ቅንጅትና ቁርጠኝነት መስራት እንደሚያስፈልግም ተገልጿል። ይሄ ነው ዋጋቸው። የህዝብና የሀገር ሀብትን ሰርቆ ለግል ጥቅም በመዋል ራስን ለማበልጸግ የሚደረገው ጥረት ከጊዜ ወደ ጊዜ አድማሱን እያሰፋ ስለመምጣቱ ኢቲቪ ያነጋገራቸው የባህር ዳር ከተማ ነዋሪዎች ይናገራሉ። ይሄ የሌብነት ተግባር ከቀበሌ ጀምሮ እስከ ክልልና የፌዴራል ተቋማት ድረስ ስር እየሰደደ መጥቷል የሚሉት አስተያየት ሰጪዎቹ ይህም የሀገርን ኢኮኖሚ የሚያቀጭጭ ከመሆኑም ባሻገር ህዝቡ በመንግስት ተቋማት ላይ እምነት እንዲያጣ የሚያደርግና ሀገራዊ ቀውስ የሚፈጥር ተግባር ነው ብለዋል። በተለይውን በስራ ቅጥር ቢሆን በተለያዩ ከመሬት ስሬት ጋር ተያይዞ በጨረታ ሌሎችም በተለያዩ አንዳንድ ከተሞች ላይ የሚነሳው ነገር እጅግ አደገኛ ነው። ስለዚህ ሀገርን ወደ ኋላ የሚያስቀር የሀገርን እድገት የሚያቀጭጭ ተግባር ነው። ቀበሌዎች ላይ በመተድበት ጊዜ በቀናነት አለማስተናገድ የሚገባህን ነገር ለምነህ መጠቀም በራሱ ይሄ ወደ ሌላ አቅጣጫ ወደ የሙስና አቅጣጫ መሆኑ ይታወቃል። የሌብነት ተግባራትን ለመቆጣጠር መንግስት ህብረተሰቡን የጸረ ሙስና ትግሉ ባለቤት እንዲሆን የሚያስችሉ ተግባራትን አጠናክሮ መቀጠል እንዳለበትም አስተያየት ሰጪዎቹ ይናገራሉ። ይዘነው የሄድነውን ጉዳይ ለማስፈጸም ካለን ጉጉት አንፃርና ለጊዜያችንን ከመቆጠብ አንፃር የሚደረጉ ነገሮችን
በምን አገባኝነት ልናልፍ እንችላለን። ግን ይሄ መሆን የለበትም። ሁላችንም በቁርጠኝነት ኖ አይሆንም ይሄ ነገር ለምን ይደረጋል ካለ ማህበረሰቡም አብሮ ከተባበረ ይሄን ነገር ማስቀረት ይቻላል። ብዙ ጊዜ ሰዎች ማይጠቁሙት ምስክር ማይሆኑት የበቀል ከበስተጀርባ ሊመጣው የሚችለውን በቀል በመፍራት ስለሆነ ይሄ አዋጅም ለጠቋሚዎችና ለምስክሮች ጥበቃ ተግባራዊ ቢደረግ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽነር አቶ ሀብታሙ ሞገስ በተለይም የሙስና ተግባራት በስፋት የሚስተዋሉባቸው የገቢዎች የመሬትና የንግድ ዘርፎች ተለይተው ክትትል እየተደረገ ስለመሆኑ ገልጸዋል። በአማራ ክልል ከንግዱ ዘርፍ አካባቢ ያሉ ችግሮችን ለመፍታት፣ ገቢዎች አካባቢ ያሉ ችግሮችን ለመፍታት እንዲሁም መሬት አስተዳደር አካባቢ ያሉ ችግሮችን ለመፍታት ከተቋማቱ ጋር ተቀናጅተን ለአሰራር ክፍተቶችንም በማጥናት የሚታዩ የሙስና ችግሮችንም ለመፍታት የምክክር መድረክ ከመፍጠር ጀምሮ ሌሎች ስልጠናዎችንም እንዲሁም አጥፊዎችም እንዲጠየቁ የማድረግ ስራ በጋራ እየሰራን የምንገኝበት ሁኔታ ነው ያለው። ስልጣንና ኃላፊነትን ያላግባብ በመገልገል የሀገርና የሕዝብ ሀብትን ለግል ጥቅም በመዋል ሊፈጸም የሚችል የሙስና ተግባርን ለመቆጣጠር የመንግስት ሰራተኞችና ተሿሚዎችን ንብረት የመመዝገብ ስራ እየተከናወነ መሆኑን ኮሚሽነሩ ጠቁመዋል። ከ2013 ጀምሮ እስካሁን ባለው ጊዜም ገቢያቸውና ያስመዘገቡት ሀብት ያልተመጣጠነ ሆኖ በተገኘባቸው ከ60 በላይ የመንግስት ሰራተኞችና ባለስልጣናት ጉዳያቸው እንዲጣራ ለፖሊስ መላኩንም ገልጸዋል። የተለያዩ ሰዎች ተሿሚዎችም ተመራጮችም ባለሙያዎችም ላይ የማጣራት ስራ ተሰርቷል። ይሄ ስራ ተሰርቶ ከገቢያቸው በላይ ይሆናል በሚል የለየናቸው ከ60 በላይ የሚሆኑትን ወደ ፖሊስ ልከን ፖሊስ አሁን እስከ ቅርብ ጊዜ ድረስ ፈጥኖ ወደ ምርመራ በመግባት በኩል ክፍተት ነበር። ይህንንም በቅርብ ከአቃቢ ሕግ ጋርና ከፖሊስ ጋር በነበረ መድረክ የጋራ መግባባት ተፈጥሮ አሁን ወደ ማጣራቱ ተሄዷል። እንግዲህ በቅርብ ውጤቱ ይፋ የሚሆን ይሆናል ማለት ነው። ስናጣራ የመንግስት ሲቪል ሰርቫንት ሆኖ 4 ቤት ያለው 2 መኪና ያለው እናገኛለን። ሌላው የሚያስገርመው ደግሞ ገና ወደፊት ሰርቃለሁ በሚል የሌለውንም ሀብት አስመዝግቦ ያገኘ ነው አለ። የመንግስት ሰራተኞችና ተሿሚዎች የሀብት ምዝገባ በጸረ ሙስና ትግሉ የተሻለ ውጤት እንዲያመጣ ባለድርሻ አካላት የተቀላጠፈ ቅንጅታዊ አሰራርን ሊያጎለብቱ እንደሚገባም ተገልጿል። ለኢቲቪ ይህነው ዋጋቸው ከባህር ዳር። በዚህ ጉዳይ ላይ ተጨማሪ ሀሳብ እንዲያጋሩን ከባህር ዳር ስቱዲዮ እንግዳ ጋብዘናል። እንግዳችን በባህር ዳር ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰር ኤፍሬም አሃዱ ናቸው። ጤና ይስጥልን፣ እንዴት ውለዋል? የመንግስት ሰራተኞችና ተሿሚዎች የሀብት ምዝገባ በጸረ ሙስና ትግሉ ምን ያህል ውጤት አምጥቷል የሚለውን ጉዳይ እናስቀድም። እሺ፣ ሰላም ጤና ይስጥልኝ። እንግዲህ የጸረ ሙስና ትግሉን ለማሳለጥ ይሄ እርምጃ መወሰዱ እንደ አንድ እርምጃ ብቆጥረውም ነገር ግን ውጤታማነቱ ላይ ትልቅ ስጋት አለኝ። ምክንያቱም ሙስና በባህሪው ዳይናሚክ ነው። ጸባዩን፣ ባህሪውን፣ ሁኔታውን እየቀያየረ የሚከሰት ነው። ስለዚህ ይህ የጸረ ሙስና ትግል ውጤታማ እንዲሆን ሌላ ዘዴም ከዚህ በተጨማሪም ብዙ ዘዴዎች መፈጠር አለባቸው ብዬ አስባለሁ። ምክንያቱም የባለ ሀብቶች ባለስልጣናት ሀብቶቻቸውን የሚያስቀምጡት በባንክ አካውንታቸው ወይም በራሳቸው ስም ሳይሆን በተለያዩ በዘመዶቻቸው፣ በልጆቻቸው ወይም ደግሞ በቅርብ ወዳጅ በሚሉት ሰው ነው። ስለዚህ ይህ የጸረ ሙስና ትግል ውጤታማ እንዲሆን ሲስተሙም መዘመን አለበት፣ ስርዓቱም ዳይናሚክ መሆን አለበት ብዬ ወስዳለሁ። ምክንያቱም እንደምናስበው ቀላል አይደለም። ሙስናን ለመዋጋት አንድ አይነት ሲስተም ብቻ ዘርግቶ መንቀሳቀስ ተገቢ አይደለም። ስለዚህ ሲስተሞችንም ስርዓቶችንም እንደዚሁ ማሳለጥ ያስፈልጋል። ትልልቅ ባለስልጣናት ሳይቀር ከተለያዩ ሰዎች ገንዘብ በህገወጥ መንገድ ወደ ሀብታቸው ያስገባሉ። ሲያስገቡ ግን ሲስተም ዘርግተው ነው። ለምሳሌ እኔ አንድ ሚዲያ እየተከታተልኩ ነበር። 10 ሚሊዮን ብር የደረሰው ሰው 15 ሚሊዮን ብር ለአንድ ባለስልጣን እንደሸጠ እየሰማሁ ነበርና እስከዚህ ድረስ በጣም እየዘመነ የሚሄድ ስርዓት ስለሆነ ይሄን ስርዓት ደግሞ ይሄን የጸረ ሙስና ትግል ለመቀልበስ ዳይናሚክ የሆነ ሲስተምን መዘርጋት ተገቢ ነው። ነገር ግን እንደ አንድ ጅማሮ ጥሩ ነው፣ ይበል የሚያሰኝ ነው። ውጤታማነቱ ላይ ግን በደንብ መስራት ያስፈልጋል ብዬ አስባለሁ። ከዚሁ ጋር ተያይዞ የሙስና ተግባራትን ለመከላከል የወጡ ህጎች አሉ።
እነዚህ ህጎችስ አተገባበራቸው ምን ይመስላል? የወጡ ህጎች በጣም ጥሩ ናቸው። ከዚህ በፊት የነበሩም አሁን እየወጡ ያሉ ህጎች በጣም ጥሩ ናቸው። ነገር ግን አተገባበራቸው ላይ ነው በጣም ችግር ያለው። አተገባበራቸው በደንብ ተግባራዊ መሆን አለባቸው። አየር ላይ መቅረት የለባቸው፣ መሬት ላይ መውረድ አለባቸው ብዬ አስባለሁ። ምክንያቱም መሬት ላይ እንዳይወርዱ የሚያደርጓቸው ብዙ ተግዳሮቶች አሉ። የሙስና ለምሳሌ አንዱ ፎርም ብንመለከት ፓትሮኔጅ ነው which means loyalty is an ability የመንግስት ሹመኞች ባላቸው ለመንግስት ባላቸው ወይም ለፓርቲ ባላቸው ውግንና እንጂ ብቃትን መሰረት በማድረግ አይደለም የሚሾሙት። ስለዚህ ይሄ አንዱ የጸረ ሙስና ትግሉን ወደ ኋላ የሚጎትት ሂደት ነው። ስለዚህ መሬት ላይ እንዲወርድ ህጉ ቫኪዩም ላይ ተንጠልጥሎ እንዳይቀር እንደነዚህ አይነት ሂደቶችን ሜሪት ቤዝድ በሆነ ስርዓት ማስተካከል ያስፈልጋል ብዬ አስባለሁ። ስለዚህ አተገባበሩ ላይ ነው እንጂ ህጉ በጣም ጥሩ ነው። መሬት ላይ እንዲወርድ ግን የሁሉም ባለድርሻ አካላት ሚና ወሳኝ ነው ብዬ አስባለሁ። አሁን ላይ የተቋቋመው ብሔራዊ የጸረ ሙስና ኮሚቴስ ሙስናን ለመከላከል ሊኖረው የሚችለው ፋይዳ ምን ይመስላል? አዎ ቀደም እንዳልኩት እንግዲህ የተለያዩ ህጎች መዘመን አለባቸው፣ መሻሻል አለባቸው። አሁን ያለው የጸረ ሙስና ትግል በጸረ ሙስና ኮሚሽን ብቻ የሚቀለበስ እንዳልሆነ እሙን ነው። ስለዚህ አዲስ የተቋቋመው የብሔራዊ የጸረ ሙስና ኮሚቴ የጸረ ሙስና ትግሉን ከጸረ ሙስና ኮሚሽን ጋር ሆኖ የተለያዩ ህጎችን በማውጣት የተለያዩ ደንቦችን በማሻሻል እንዲሁም አዳዲስ ስልቶችን በመንደፍ ይሄን ትግል ለማሳለጥ ጥሩ ሚና ይጫወታል ብዬ አስባለሁ። ያው ሌሎች ከዚህ ጋር በተያያዘም ከኮሚቴም ባሻገር ስርዓቶችን የተለያዩ ዘዴዎችን በመጠቀም ይሄ ጸረ ሙስና ትግሉን በደንብ ማሳለጥ ያስፈልጋል ብዬ ወስዳለሁ። በባህር ዳር ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰር ኤፍሬም አሃዱ ስለሰጡን ማብራሪያ እናመሰግናለን። መልካም ቀን ይሁንልዎት። አነስተኛ ነው። ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 4 ማዕዘን አሁንም እንደቀጠለ ነው። በትግራይ ክልል የተለያዩ አካባቢዎች ላይ የሰብአዊ ድጋፍ ተደራሽ እየተደረገ ይገኛል። ይህንን በተመለከተ ባልደረባችን ተመስገን ሽፈራው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ጤና ይስጥልን ተመስገን፣ እንደምን ውለሃል? በተለይ ደግሞ በሽሬና አድዋ ያለው የድጋፍ ሁኔታ ምን ይመስላል? መረጃዎችህን አጋራን። አመሰግናለሁ መታሰቢያ። እንግዲህ አንቺም ቀደም ብለሽ ለመግለጽ እንደሞከርሽው የሰብአዊ ድጋፍ በትግራይ ክልል የተለያዩ አካባቢዎች ላይ ተደራሽ መደረግ ጀምሯል። እንግዲህ ህብረተሰቡ ከ2 ዓመት በላይ በከባድ ችግር ውስጥ እንዳሳለፈ ይታወቃል። በተለይም እኛ ቅኝት ባደረግንበት በሽራሮ ሽሬ አክሱም አድዋ መስመር ላይ ህብረተሰቡ በብዙ ችግር ውስጥ እንዳለፈ ለማየት ችለናል። እንግዲህ ተዟዙረን በሰራንባቸው ቦታዎች ላይ ህብረተሰቡም ሲያነሳልን የነበረው በተለይ ያሳለፉት 2 ዓመታትና ከዛ በላይ የሆኑት ጊዜያት
በጨለማ ውስጥ ያለ መብራት ያለ መሰረታዊ አገልግሎት ወይም ያለ መሰረታዊ አቅርቦት ከምንም በላይ ደግሞ ምግብና ውሃ የሌለበት ጊዜ በመሆኑ ምክንያት እጅግ በጣም ከፍተኛ ዋጋ ያስከፈላቸው ወቅት እንደነበር አንስተውልናል። እንግዲህ ተዟዙረን ባየናቸው በተለይም ደግሞ በሽሬና በአድዋ ከተሞች የሰብአዊ ድጋፍ አቅርቦቱ በመንግስት በኩል ለማቅረብ ሙከራዎች እየተደረጉ እንደሆነ ተመልክተናል። ነገር ግን ድጋፍ የሚፈልገው መረዳት የሚፈልገው ህዝብ ቁጥር ደግሞ እጅግ በጣም እየተደረገ ካለው ድጋፍ በላይ እንደሆነ ለመታዘብ ችያለሁ ማለት ነው። እንግዲህ በአጠቃላይ አሁን ላይ እየተደረጉ ያሉ የሰብአዊ ድጋፎች ህዝቡ ላይ ደግሞ እየደረሱ ያሉ ችግሮች ወይም ደግሞ የደረሱት ችግሮች ሲነጻጸር እየተደረገ ያለው ድጋፍ ተስፋ የሚሰጥ እንደሆነ የህብረተሰብ ክፍሎቹ ወይም ነዋሪዎቹ አንስተውልኛል። በተለያየ ከተሞች ላይ ያነጋገርኳቸው የህብረተሰብ ክፍሎችም የደረሰብን ጉዳት ምናልባትም እንደዚህ ገልጸን ልናነሳው የምንችለው አይደለም የሚል ሀሳብ አንስተዋል። እጅግ በጣም በከፍተኛ ሁኔታ የምግብ ችግር እንዳለ እኔም አጠቃላይ የኢትዮጵያ ቴሌቪዥን የስራ ባልደረቦች ወይም ክሮው ስንዘዋወር ያረጋገጥነው ወይም ለማየት የቻልነው ጉዳይ ነው። በሁለት ዓመታት ውስጥ እንግዲህ የተለያዩ ይህንን ዘገባ የሚመለከት ማንኛውም የህብረተሰብ ክፍል መረዳት እንደሚችለው ያለ መብራት ያለ ስልክ ያለ ባንክ ያለ ገንዘብ ማለት ነው እንግዲህ መኖር መቻል ማለት ምን ያክል አስቸጋሪ ሁኔታ ውስጥ ሆነው እንደቆዩ መረዳት በጣም ቀላል ነው ማለት ነው። ትልቁም ትንሹም በትልቅ ችግር ውስጥ ነው የሚገኙት። እንግዲህ ሰብአዊ ድጋፉን በተለይ የሀገር መከላከያ ሰራዊት እነዚህን አሁን የጠራዋቸውን ከተሞች ከሽራሮ ጀምሮ እስከ አድዋ ድረስ ከተቆጣጠረ በኋላ መልሶ እንዲያገግሙ ለማድረግ በተለይ ደግሞ ዕለታዊ ምግብ ደራሽ ድጋፎችን ለማድረግ የተለያዩ ሙከራዎች ሲደረጉ ቆይተዋል። ከዛ በኋላ ደግሞ በሰላም ስምምነቱ የኢትዮጵያ መንግስት ከህወሓት ጋር በደረሰው የሰላም ስምምነት መሰረት ደግሞ አንዱ የሚጠበቀው ነገር ሰብአዊ ድጋፎችንና የመሰረተ ልማት ግንባታዎችን በፍጥነት ለማዳረስ መሞከር እንደሆነ ይታወቃል። በሰላም ስምምነቱ መሰረት የተደረጉ ሙከራዎች ከሰላም ስምምነቱ በኋላ ተጠናክረው እንዲቀጥሉ ለማድረግ ተሞክሯል። ነገር ግን እዚህ ጋር እንደ ክፍተት የተመለከትኩት ነገር ምንድነው? የአደጋ ስጋት ስራ አመራር ኮሚሽን ወደ ስፍራዎቹ አቅንተው ድጋፍ የሚፈልጉ የህብረተሰብ ክፍሎችን ሲመዘገብ በወቅቱ ስጋቶች ስለነበሩ የህብረተሰብ ክፍሎቹ ተፈናቅለው የሄዱ በጦርነቱ ምክንያት በርካቶቹ ተፈናቅለው ቀያቸውን ለቀው ስለነበረ ትክክለኛው ቁጥር ማግኘት አልተቻለም ነበር። በተመዘገበው ቁጥር ግን እርዳታው ወይም ድጋፎች ከመጡ በኋላ እዛ ለማዳረስ ግን እጅግ በጣም አስቸጋሪ እንደሆነ ተመልክቻለሁ ማለት ነው። አሁን የሰብአዊ ድጋፎች እየደረሱ ያሉትን አሁን በተመለከትኳቸው ከተሞች ከሽራሮ ጀምሮ እስከ አድዋ ድረስ ማለት ነው በመንግስት በኩል ብቻ የሚቀርቡ ናቸው። ከዚህ በፊት በተደጋጋሚ እንግዲህ መንግስት ያልሆኑ ግብረሰናይ ድርጅቶች ወደ ትግራይ ሄደው ሰብአዊ ድጋፍ ለማድረግ ፍላጎት እንዳላቸው ሲገልጹ እንደነበር የሚስተዋል ነው። ነገር ግን አሁን ላይ ባየሁት በተጨባጭ እንግዲህ በተወሰነ መልኩ ለተፈናቃዮች ባሉበት ጣቢያ ላይ ድጋፍ ከሚያደርጉት ውጪ ለነዋሪዎቹ አሁን የዕለት ድራሽ የምግብ ድጋፍ እያደረገ ያለ የእርዳታ ድርጅት እንደሌለ ተመልክቻለሁ ማለት ነው። ምናልባት ከዚህ ጋር ምግባረ ሰናይ ድርጅቶቹን ወደ ስራ ለማስገባት የተለያዩ ሙከራዎች እየተደረጉ ነበር። በሽሬ ላይም ትግራይ ላይ ለመስራት ፍቃድ ከጠየቁና ፍቃድ ከተሰጣቸው ግብረ ሰናይ ድርጅቶች ጋር ምክክሮች ተደርገው ነበረ ይህንን ችግር ለመቅረፍ እንዲቻል ማለት ነው። እንግዲህ በአጠቃላይ እዛ ያለው በትግራይ ያለው ከሽራሮ እስከ አድዋ ድረስ ያለው ህብረተሰብ ያለንበት ህይወት ወይም እየኖርን ያለንበት መንገድ እጅግ በጣም አስቸጋሪ ስለሆነ የኢትዮጵያ መንግስትም የኢትዮጵያ ህዝብም ተረባርቦ በቂ ድጋፍ እንዲያደርግልን እንፈልጋለን የሚል ሀሳብ ሰጥተዋል። እዛ በቦታው የነበሩ ሰብአዊ ድጋፎችን የዕለት ድራሽ የምግብ እርዳታዎችን እያደረሰ የሚገኘው የአደጋ ስጋት ስራ አመራር ኮሚሽንም አሁን ያለውን ችግር ለይቶ የተለያዩ አልሚ ምግቦችና የስንዴ የጫኑ ተሽከርካሪዎችን ጉዳት ወደ ጠናባቸው አካባቢዎች ላይ እያሰማራ እንደሆነ ተመልክተናል። አሁን ይህንን ዘገባ ለማጋራት በመጣንበት መንገድ ሁሉ ከባድ ተሽከርካሪዎች የእርዳታ እህል ጭነው ወደ አካባቢዎቹ እየተጓዙ እንደሆነ ተመልክተናል። እንግዲህ የመሰረተ ልማት ዝርጋታዎችንም በተመሰነ መልኩ ለመስራት እየተሞከረ እንዳለ አይተናል። በተለይም ደግሞ ሽሬና አካባቢውን ከተከዜ የሚመጣውን የኃይል አቅርቦት ለማሰራጨት እንዲቻል የኢትዮጵያ ኤሌክትሪክ ኃይል ሰራተኞች በፍጹም ትጋት እየሰሩ ተመልክተናቸዋል። እነሱንም አነጋግረናቸው ነበር። እንግዲህ በአጭር ጊዜ ውስጥ የኤሌክትሪክ አገልግሎትን ተደራሽ በማድረግ በገንዘብ እጦት በምግብ እጦት እየተሰቃየ ያለውን በመሰረታዊ አጠቃላይ መሰረታዊ አገልግሎቶችን የሚያቀርቡ ተቋማት ከመብራት ጋር ትስስር ስላላቸው ያንን ለመፍታት እንዲቻል ስራዎች እየተሰሩ እንደሆነ ለዚህም ደግሞ በተለየ ቅንጅት እየተሰራ እንደሆነ ተመልክተናል። ምናልባትም በቀጣዮቹ 15 ቀናት የጥገና ስራው ሙሉ ለሙሉ ተጠናቆ የመብራት አገልግሎት ይጀምራሉ። እንግዲህ መብራት ከጀመረ የስልክ
እንዲሁም ደግሞ የባንክ አገልግሎቶች ይጀምራሉ። እሱን ተከትሎ ደግሞ በርካታ ስራዎች ይሰራሉ ተብሎ ነው የሚጠበቀው። በአጠቃላይ ግን አሁን እኛ ተዟዙረን በተመለከትነው አካባቢ የሰብአዊ ድጋፎች ተጀምረዋል። በሰፊው ግን ተጠናክረው መቀጠል እንዳለባቸው እዛ ነዋሪዎቹ ያነሳሉ፣ ወይም ለችግር የተጋለጡት ህብረተሰብ ክፍሎች ያነሳሉ። ይህን ያለንበትን ወቅታዊ ሁኔታ ደግሞ የኢትዮጵያ ህዝብ በአጠቃላይ ሊረዳና ከመንግስት ጎን ሆኖ ሊያግዘን ይገባል የሚል ሀሳብ አስተላልፈዋል። የሰብአዊ ድጋፎቹን ደግሞ በተጨማሪነት ለማዳረስ እንዲቻል እርዳታ የጫኑ መኪናዎች እየተንቀሳቀሱ እንደሆነ የኢትዮጵያ ቴሌቪዥን በተዘዋወረባቸው ቦታዎች ላይ ያረጋግጧል። መታሰቢያ አመሰግናለሁ። ተመስገን። መልካም ቀን። በአዲስ አበባ የሙስናና ብልሹ አሰራሮችን ችግር ለመቅረፍ ትኩረት ተደርጎ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር አስታወቀ። የከተማዋ ነዋሪዎች የሚያደርጉትን ትብብርም አጠናክረው መቀጠል እንደሚኖርባቸው ተገልጿል። አባዲ ወይናይ የአዲስ አበባ ከተማ አስተዳደር በከተማዋ የሚስተዋለውን ሙስናና ብልሹ አሰራር ችግር ለመቅረፍ እቅድ ይዞ እየሰራ መሆኑን የሚገልጸው ከኢቲቪ ዳጉ ውይይት ጋር ቆይታ ያደረጉት የከተማዋ ከፍተኛ የሥራ ኃላፊዎች ሙስና ለመዋጋትና ለነዋሪዎች ምቹ አገልግሎት ለመስጠት ትኩረት ተደርጎ እየተሰራ መሆኑን ጠቅሰዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ የሆኑት አቶ ጥራቱ በየነ ሙስናና የመልካም አስተዳደር ችግር ለመፍታት እየተሰራ መሆኑን ተናግረዋል። በዚህ በሙስና ጋር ተያይዞ የሚፈጸሙ ወንጀሎችን በተደራጀ መንገድ የሚፈጸሙ በመሆናቸው ችግሩን በምንፈልገው መጠንና ጊዜ መፍትሄ መስጠት አልተቻለም። የችግሩ ስፋትን በተመለከተ እንግዲህ ከተማ በባህሪው በተለይ ከመሬት ጋር ተያይዞ ከንግድና ገቢ ስርዓቱ ጋር ተያይዞ ከአገልግሎት አሰጣጥ ጋር ተያይዞ ያሉ ጉዳዮች በሙሉ በአብዛኛው ከተማ ውስጥ የሚሰጡ አገልግሎቶች አንድም የከተማውን ኢኮኖሚ በማሻሻል ትልቅ አስተዋጽኦ ያላቸው ናቸው። ይሄ በአግባቡ ካልተመራ ደግሞ ለብልሹ አሰራር ለሙስና ተጋላጭ ናቸው። ከዚህ አንፃር ከተማ አስተዳደሩ አስቀድሞ የጀመራቸው ስራዎች አሉ። በአዲስ አበባ ከተማ ከንቲባ ጽሕፈት ቤት የህዝብ አደረጃጀት አማካሪ የሆኑት አቶ ይመር ከበደ በከተማዋ የሙስና ችግር የሚስተዋልባቸው ዘርፎች ተለይተው እየተሰራባቸው መሆኑን ተናግረዋል። ከብልሹ አሰራርና ከሌብነት ጋር የተያያዙ ኤሪያዎችን የመለየት ስራ ተሰርቷል። በከተማ አስተዳደሩ አንዱ መሬትና መሬት ነክ ነገሮች ጋር የሚሰጡ አገልግሎቶች ናቸው ችግር ያለባቸው። ቤቶችና ከቤት ማስተላለፍ ጋር የተያያዘው ነው የለየነው ችግር እንደ ችግር ማለት መታወቂያ አሰጣጥና ይሄ ህብረተሰቡ ከእለት ህይወቱ ጋር የሚያያዝ ስለሆነ እዛ አካባቢ ጋር ያለ ብልሹ አሰራር ነበረ። እሱን ለማረም በሚያስችል መንገድ ችግሩን በዝርዝር የመለየትና ችግሩ ላይ ተስማምተን እንዴት መፍታት አለብን የሚሉ ነገሮችን የማስቀመጥ ስራ ሰርተናል። የተጀመረው የሙስና ትግል ፍሬያማ እንዲሆን ህብረተሰቡ የሚያደርገውን ትብብር አጠናክሮ መቀጠል እንደሚኖርበትም አቶ ጥራቱ በየነ ገልጸዋል። ይሄ የተጀመረውን የሙስና ትግል ወደ ስጋት ወደማይሆንበት በተለይ አሁን ባለንበት ሁኔታ የሀገራዊ ሁኔታውን ታሳቢ አድርገው የነበሩ ብልሽቶችን ለማረም መንግስት የወሰደው አቋም ጥሩ ነው። በዚህ ልክ የፍትህ ተቋማትን ማጠናከር የመንግስት አመራር ቁርጠኝነት ይጠይቃል። የመጀመሪያው ከውስጣችን ያለውን አካል እርምት መውሰድ ለዚህ ትልቅ ስራ ተጀምሯል። እንግዲህ ህብረተሰቡ ሁሉም ዜጋ የሚመለከተው ጉዳይ ስለሆነ ለዚህ ተባባሪ ከሆነ ስራ በአጭር ጊዜ ውስጥ ቢያንስ ስጋት ወደማይሆንበት ደረጃ ማምጣት ይቻላል የሚል እምነት አለኝ። በሀገር አቀፍ ደረጃ የተጀመረው ሙስናን የመቀነስ ትግል ለከተማዋ አስተዳደሩ ከፍተኛ አስተዋጽኦ እንደሚኖረውም አቶ ይመር ከበደ ተናግረዋል። አሁን ደግሞ ሀገር አቀፍ በሆነ መንገድ ስለተያያዘ ለኛ በጣም አድቫንስ ያደርገናል አዲስ አበባ ላይ ያስባለሁ። በመረጃ ልንታገዝ እንችላለን። ወደዛም የሚገባ የሚወጣውንም እኩል ሌሎች ቦታዎችም ትግሉ ሲጀመር የኛን መረጃ አድቫንስ ሊያደርጉልን የሚችሉ ነገሮችም ልናገኝ እንችላለን። ያጠናክርልናል ማለት ነው። እሺ ቀድመን የጀመርናቸውና ያልቋጨናቸውም ስራዎችን ለመቋጨት ይጠቅመናል። ለምሳሌ መሬት ማጣራት ላይ አጣርተን በሂደት ላይ ያሉ ወደ ህግ እርምጃ ያሉ በርካታ ጉዳዮች አሉ። እነዛንም ያጠናክርልናል አሁን
ባህላዊና ሃይማኖታዊ ክብረ በዓላት ውስጥ ያሉ ሴቶች ጎልብተው ለሀገር ግንባታ እንዲውሉ የባለድርሻ አካላት የተደራጀና የተቀናጀ ስራ እንዲሰሩ ጥሪ ቀረበ። የባህልና ስፖርት ሚኒስቴር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የፓናል ውይይት በስካይላይት ሆቴል አካሂዷል። ዳንኤል ኃይሌ በዓለም አቀፍ ቅርስነትም የተመዘገቡ የውብ ሃይማኖታዊና ባህላዊ ክብረ በዓላት ባለቤቶች ናቸው የኢትዮጵያ ብሔር ብሔረሰቦች። በአንዳንድ አካባቢዎች የዓመት ዝግጅት የሚጠይቁት እነዚህ ክብረ በዓላት ልዩ ስፍራ የሚሰጣቸው የብሔር ብሔረሰቦች ማንነት መገለጫዎች የኢትዮጵያውያን መኩሪያ ናቸው። በክብረ በዓላት ዋዜማና ዕለት ርቀው ያሉ ሰዎች ወደ ቀያቸውና ወዳጆቻቸው ያቀናሉ፣ በአንድነትም ያከብራሉ። ባህላዊ ምግቦችን በጋራ መቋደስም ከበዓላት ክዋኔዎች መካከል በጉልህ የሚጠቀሱ ናቸው። በባህላዊ አልባሳት ደምቀው ባህላቸውንና እምነታቸውን በዘፈንና ህብረ ዝማሬ መግለጹም የበዓላት መገለጫዎች ናቸው። የክብረ በዓላት እሴቶች ለሀገር ግንባታ ያላቸው አስተዋጽኦ ላይ የመከረው የፓናል ውይይት ላይ እንደተገለጸው ዘንድሮ የተከበሩት ሃይማኖታዊና ባህላዊ ክብረ በዓላት በደመቀ ሁኔታ በሰላም ተከብረዋል። የውጭ ሀገር ጎብኚዎችንም የመሳብ አቅማቸው እየጎላ መሄዱ የሀገር ቤት ዜጋውንም በአንድነት ያሰባሰቡ የማክበር ልምዱ እየጎለበተ መሄዱ ነው በውይይቱ የተወሳው። የሃይማኖታዊም ሆኑ ባህላዊ በዓላት የዝግጅት ምዕራፍና የማክበሪያ ዕለት የሚተገበሩ ክዋኔዎች ውስጥ ለሀገር ግንባታ የጎላ ፋይዳ የሚያበረክቱ የተለያዩ እሴቶች መኖራቸውም ተጠቅሷል። ይቅርታ ይባባላሉ። ይቅርታ የማይሰጣጡ ይቅር የማይባባሉ በዓሉ ላይ እንዳይታደም ሁሉን እስከ ማድረግ የሚደረስበት ሁኔታ አለ። ሁሉም ጋር ስናይ ደግሞ በየበዓሎቻቸው ፈጣሪን ያመሰግናሉ። ላሳለፈውትና እዚህ ደረጃ ላደረሰ ያመሰግናሉ። ቀጣዩን ደግሞ ጥሩ እንዲሆንላቸው መንግስታቸው፣ ሀገራቸው ሁሉ ነገር ሰላም እንዲሆን ጭምር ፈጣሪን የሚጠይቁበት መሆኑም ያመሳስላቸዋል። ክብረ በዓላቱ በቦታ በብሔር አሊያም በእምነት ልዩነት ቢኖራቸውም ሰላምን፣ እርቅን፣ አንድነትን፣ መረዳዳትንና ወንድማማችነት የሚያጋሩ እሴቶች ማያዛቸውን እነዚህም ለሀገር ግንባታ መሰረት መሆናቸው ተገልጿል። ይሄ ፍቅር ከአገር ጋር ሲተሳሰር ምን ያክል የጎላ ነው የምለው ነገር ብናስብ እዛው ጋር ወርደን ብንሰራ በጣም ውጤታማ እንሆናለን የሚል ነገር ስላለኝ ነው። ይሄን ብናጎለብተው ይሄ አሁንም ባለበት ቢቀጥል ለአገሪቱ አስተዋጽኦ በጣም ከፍተኛ ያደርጋል የምለው ነገር ከአገር ግንባታ ጋር የሚተሳሰር ጉዳይ ነው የምለው ነገር በያያዝ ጥሩ ነው። በወጣቱ ትውልድ ዘንድ የባህል መደብዘዝ እና መበረዝ አንገብጋቢ ችግር መሆኑም የተመለከተበት ነው። እሴቶቹን መታደግና አጎልብቶ ለሀገር ግንባታ መዋል ለተወሰነ የመንግስት አካል የሚተው አለመሆኑም ተነግሯል። ሀገራት ስርዓታቸውን ፖሊሲያቸውን የሚቀርጹት ከባህላቸው አንፃር ነው። ሀገሪቱ የቆመችበት ምሰሶ ባህልና በአገር በቀል ባህል እውቀት ላይ ነው መሆን ያለበት። ይሄ ነው ህብረተሰቡን ያስተሳስራል፣ ለሀገር ግንባታ ጠቃሚ ነው ብለን ካል እነዚህን ነገሮች መጠበቅና መንከባከብ ማሳደግ ማውጣት አለብን። ባለድርሻ አካላት የተጠናና ዘላቂነት ያለው ስራ በኃላፊነት እንዲሰሩም ጥሪ ቀርቧል። ኢቲቪ አራት ማዕዘን አሁንም እንደቀጠለ ነው። የሰዓቱን ዋና ዋና ጉዳዮች ላስታውሳችሁ። ከገቢያቸው ጋር የማይመጣጠን ሀብት ያስመዘገቡ 60 የመንግስት ሰራተኞችና የመንግስት ተሿሚዎች ጉዳይ እንዲጣራ ለፖሊስ መላኩን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። በጦርነቱ ምክንያት የተቋረጠው የኤሌክትሪክ አገልግሎት ባለመመለሱ የዕለት ተዕለት ህይወታቸውን እንዳከበደባቸው በአፋር ክልል የጭፍራ ከተማ ነዋሪዎች ተናገሩ። M23 የተባለው የኮንጎ ታጣቂ ቡድን ከሀገሪቱ መንግስት ጋር ቀጥታ ውይይት ማድረግ እፈልጋለሁ ሲል ጥሪ ያቀረበ።
የአዲስ አበባ ከተማ በቀን የትራንስፖርት ተጠቃሚ ሰዎች ቁጥር ከ2.8 ሚሊዮን እንደሚልቅ የተለያዩ ጥናቶች ያመለክታሉ። በከተማ አስተዳደሩ ይህን የትራንስፖርት ችግር ለመቅረፍ ጥረቶች ቢስተዋሉም ነዋሪዎች ግን በትራንስፖርት እጥረት መቸገራቸውን ይገልጻሉ። ኢቲቪም ችግሩን በከተማው አካባቢዎች ተዘዋውሮ ተመልክቷል። ሮዛ መኮንን እንደምታየው ህዝቡ እየተንገላታ ነው። ከመሸ ነው የምትገቢው። በቃ በጣም አስቸጋሪ ነው። ትራንስፖርት ላይ ምንም የተስተካከለ ነገር የለውም። ከባድ ነው። በጣም የትራንስፖርት ችግር አለ። አሁን እኔ እየሄድኩ ያለሁት ወደ ላፍቶ ነው። ይሄው ከተሰለፍኩ ከአንድ ሰዓት በላይ ሊሆነኝ ነው። ለሰውም ትልቅ ጫና ነው ያለው። ማህበረሰቡም እየተቸገረ ነው። ሰርቪሱንም በአግባቡ እያገኙ አይደለም። በጦርነቱ ምክንያት የተቋረጠው የኤሌክትሪክ አገልግሎት ባለመመለሱ የዕለት ተዕለት ህይወታቸውን እንዳከበደባቸው በአፋር ክልል የጭፍራ ከተማ ነዋሪዎች ተናገሩ። በከተማዋ ኤሌክትሪክ ከተቋረጠ 2 ዓመታት ሆኗል ያሉት የከተማዋ ነዋሪዎች መንግስት አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል። ንብረት የተሆነ የከተማዋን ነዋሪዎች አነጋግሯል። መብራት ከተቆረጠ 1-2 ዓመት እየደረሰ ነው። መብራት በመጣጣቱ አንደኛ የሚጠጣ ውሃ ችግር በጣም ከፍተኛ ደረጃ ላይ አለ። ከዛም ቀጥሎ ሁለተኛ ደግሞ መብራት ራሱ መብራት ነው። ከብርሃን ወደ ጨለማ ማለት ነው። ቤንዚን አሁን በአሁን ጊዜ 1 ሊትር 100 ብር ደርሷል እና ለስራችን ትልቅ እንቅፋት እየሆነ ነው ያለው። ይሄን መንግስት ከግምት ውስጥ በማስገባት ማብራት እንደተለያየ አካባቢዎች እየለቀቀ ነው እየሰራ ነው ይባላል እና ለኛም ተጠቃሚ ብንሆን በጣም ደስተኛ ነኝ። 2ኛ ዓመታችን ነው። ቀዝቃዛ ውሃ እንጠጣም፣ ሞባይል ቻርጅ ማድረግም አንችልም። ፍሪጁ በቃ የደፍተር ማኖሪያና የአንዳንድ ባዶ እቃዎች አላቂ እቃዎች ማኖሪያ ነው ያለው ፍሪጁ። ያለ መብራት መኖር ያለ ውሃ መኖር በጣም ከባድ ነው። በረሃ ውስጥ ያው እንደምታዩ በጣም ሙቀት አለ በረሃ ላይ እና ያው በጣም ትልቅ ችግር አለ ማለት ነው እና ያለ መብራት ከባድ ነው። ፋን ለደቂቃ ከጠፋ ለደቂቃ ሰው እዚህ አካባቢ ላይ ህፃናቶች እናቶች ይጎዳሉ እና በጣም ችግር ነው ማለት ነው እና መንግስቴን ከግምት ውስጥ ማስገባት ቶሎ መብራት ቢያመጣልን ደስተኛ ነን ማለት ነው። በረሃ ከመሆኑ በላይ ደግሞ ቀዝቃዛ ውሃ በጣም አስፈላጊ በመሆኑ ቀዝቃዛ ውሃነቱ ሳይሆን ራሱ ጄኔሬተሩ በመብራት ነበር ለውሃ
ለከተማ ውሃ የሚሰጠው የሚጠጣ ውሃ በፊት ከነጭራሹ ውሃ ማግኘቱ ችግር ሆኗል። ቀጥሎም ደግሞ ይሄ ውሃ የተቀዘቀዘ ውሃ ማግኘት ቀርቷል። ሞባይል መጠቀም ደግሞ እንደ ልብ አይደለም። ያለው ሰው በጀነሬተር በግድ ሊጠቀም ይችላል። አብዛኛው ህዝብ ግን የሚያገኘው ነገር የለም። እንደ ፋን ያሉ ነገሮች ደግሞ በጣም ጥሩ ነበር የለም። በጣም የሚያሳዝን ነገር ነው። ከኢንተርኔት ከኮኔክሽን ከዳታ ከሁሉም ውጪ ሆነን በቃ እንደው ሙሉ አገልግሎቶችን ከጄኔሬተርና ከወጪ ውጪ ምንም ነገር የለም። በጣም መጥፎ ሁኔታ ላይ ነው ያለነው። ፍሪጅ የለም፣ ጄኔሬተር በቃ በክፍያ ብር ያለው ሀብት ያለው ያው ጄኔሬተር ገዝቶ ይጠቀማል። ግን ደሃዎች የሆነ አቅመ ደካማዎች በቃ በጣም ችግር ላይ ነው ያሉት። ውሃ አገልግሎት የለም። መብራት ከሌለ ደግሞ የሆነ ሞተር ምናምን ስላለ መብራት አገልግሎት ከሌለ በቃ ውሃ አታገኝም። እዚህ ሀገር ላይ ማለት ነው ዋተር ፓምፕ ምናምን አለው እና እዛ ሁኔታ ላይ ነው ያለነው። ብቻ በጣም መጥፎ ሁኔታ ላይ ነው ያለነው። ያው መብራት ቢለቀቅ በጣም ደስ ይለናል። ይሄን ያው መንግስት እንዲሰማልን። ይህንኑ የጭፍራ ከተማን የኤሌክትሪክ አገልግሎት መመለስ ለምን አልተቻለም ስንል የኢትዮጵያ ኤሌክትሪክ ኃይልን ጠይቀናል። የኢትዮጵያ ኤሌክትሪክ ኃይል የኮሙኒኬሽን ዳይሬክተር ሞገስ መኮንን በምላሻቸውም ወልዲያ አካባቢ ዶሮ ግብር የነበረው ተንቀሳቃሽ የኃይል ማከፋፈያ በጦርነት ወቅት በመወሰዱ ችግሩ ተፈጥሯል። ይህንንም ለመቅረፍ ጥረት እየተደረገ ነው ብለዋል። ይህም ተንቀሳቃሽ ማከፋፈያ ጣቢያ ተጠቅመው ኃይል የሚያገኙ አካባቢዎች ነበሩ። ወልዲያ ኃይል ተጨማሪ ኃይል የሚያገኘው ከዚህ ሰብስቴሽን ነው። ወደ ቆቦ የሚሄድ መስመር አለ። ወደ ሀራ ገበያ፣ ጭፍራ የሚሄድና አፋር የተለያዩ ከተሞች የሚደርስ መስመር አለ። ነገር ግን የተንቀሳቃሽ ማከፋፈያ ጣቢያው መሰረቅ እነዚህ የጠቀስኳቸው አካባቢዎችን ኤሌክትሪክ እንዳያገኙ ከልክሏቸዋል። ስለዚህ ይሄን ችግር ለመፍታት የሚያስችል ቋሚ የሆነ ማከፋፈያ ጣቢያ የመገንባት ስራ ተጀምሮ ይሄ ማከፋፈያ ጣቢያ ግንባታ አሁን በጥሩ ደረጃ ላይ ይገኛል። ሲጠናቀቅ እንግዲህ የጠቀስኳቸው አካባቢዎች ችግራቸው ይቀረፋል የሚል እምነት አለ። በኦሮሚያ ክልል አርሲ ዞን 100 ሺህ ሄክታር መሬትን በበጋ መስኖ እርሻ ለመሸፈን እየተሰራ ነው። በዞኑ ዶዶታ ወረዳ የበጋ መስኖ እርሻ ስራም ተጀምሯል። ማስረሻ ሹሜ ለወትሮ በአርሲ ዞን የዶዶታ ወረዳ እንዲህ እንደ ዛሬው ሞፈር የሚጨበጥበት ተስፋ የሚሰነቅበት ምድር አልነበረም። ዱራን እርዳታ ረጀረዛ ከዚህ ቀደም በእርዳታ ነበር የምንኖረው። የአካባቢ ችግረኛ ተመጽዋች ነበር። መንግስት ይህንን ተረድቶ የተለያዩ ፕሮጀክቶችን ቀየሰልን። ከዛም ችግር ለመውጣት እየሰራን ነው። አማ ከናፍ ታታፈና ብሔረሰብ ከሳ ቦፊ ቀመዲ ፈጫሳየር ከዚህ በፊት ምንም የለም። ያለው እንጨት ቆርጦ ምን ብሎ በቃ በከሰል እያወጣ እየተዳደረ ነው። በጣም እንትን አለው አካባቢ በድርቅ በጣም አንድ ስንት ወደ ስንት ዓመት ነው በድርቅ የቆየው። አሁን ግን እንግዲህ መንግስትም ገለታ ደረሰው። ከዛ ወደዚህ አሁን ምንም የደረሰ ነገር የለም። አሁን ሰው እየሻሻለ ነው። በኢትዮጵያ የበጋ መስኖ ልማት ስራ ከቅርብ ዓመታት ወዲህ ልዩ ትኩረት ተሰጥቶት እየተሰራበት ይገኛል። በአርሲ ዞን የዛሬ 4 ዓመት ገደማ በ3000 ሄክታር መሬት ላይ የጀመረው ዛሬ ላይ ተስፋፍቶ 100 ሺህ ሄክታር ላይ ደርሷል ይላሉ የዞኑ ግብርና መምሪያ ኃላፊ አቶ ገና መሐመድ። በመጀመሪያ ዙር ወደ 3000 ሄክታር፣ ቀጥሎ 7000፣ ቀጥሎ 16000 ቀጥሎ 37000 አሁን በዘንድሮ ዓመት 100 ሺህ ሄክታር እንዘራለን ብለን ነው አቅደን የሰራ ነው። እናም በአርሲ ዞን ዶዶታ ወረዳ የድሬ ቂልጡ ቀበሌ ገበሬ ማህበር አርሶ አደሮች በዚህ የበጋ መስኖ ልማት ስራ ላይ የቂልጡ ወንዝ የመስኖ ውሃን ከመሬታቸው በማገናኘት ሞፈራቸውን ጠምደው ስራውን ጀምረዋል። ውጂን አርገመ ጀራም ውጂን አርገመ ጀራ ማለት ስራ ተገኝቷል። መቀመጥ የለም። በፊት ቁጭ እንል ነበር። ዛሬ ጠዋት ማታ መስራት ብቻ ነው። ገነምስ ገልገልስ ማለት እንኮተንኮና ብሻን ኦባፍና አራምና አሁን ሰው ይሄንን ጥቅም ካገኘ ወዲህ አንድ ሰው አይተኛም። አንድ ሰው የትም ማንቀሳቀስ የትም አይደለም። ገባ ቀን እንኳን እያረሰ ነው የቆጠቆጠ ነው ሙሉ ምንም ስራ ውስጥ ገብቷል እንዳለ። ዛሬ ይህ የበጋ መስኖ ልማት ስራ የስራ ዕድል መፍጠሪያ፣ የምግብ ዋስትና ማረጋገጫና የሌሎች ዘርፈ ብዙ ጠቀሜታዎች መሳሪያ ሆኗል። አንደኛ በራሳችን በራሱ አርሶ አደሩ ህዝቡ አገሪቱ በራሷ በምግብ ራሷ መቻል አለበት። ሁለተኛ ከውጪ የሚገባውን ምርት ከውጪ የሚገባው የግብርና ምርትን ማስቀረት ነው። ሶስተኛ ወደ ውጪ የሚላከውን የግብርና ምርትን አቅም መጨመር ነው።
አራተኛ የስራ እድል መፍጠር ነው። ስለዚህ ይሄ በሙሉ በመስኖ ውስጥ ይፈጠራል፣ በመኸር ውስጥ የስራ እድል ይፈጠራል፣ በበልግም ይፈጠራል። በአርሲ ዞን በተያያዘው የበጋ መስኖ ልማት ስራ በሁለት ዙር 100,000 ሄክታር መሬትን በማልማት 3.7 ሚሊዮን ኩንታል የስንዴ ምርት ለማግኘት ታቅዷል። የደረሱ ሰብሎችን ቀድሞ በመሰብሰብ የምርት ብክነትን ለመከላከል እየተሰራ መሆኑን የቤንሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። በክልሉ በተያያዘው የመኸር ወቅት ከ840 በላይ ሄክታር መሬት በልዩ ልዩ የሰብል አይነቶች ተሸፍኗል። ራሄል ፍሬው በቤንሻንጉል ጉሙዝ ክልል መተከል ዞን በ2014-15 ምርት ዘመን በሰብል ከተሸፈነው 280 ሄክታር መሬት ከ8 ሚሊዮን ኩንታል የማያንስ ምርት ይጠበቃል። በተያዘው የመኸር ወቅት ባለፉት 2 ዓመታት በዞኑ በነበረው የጸጥታ ችግር ያልታረሱ አካባቢዎችን ጭምር በልዩ ልዩ ሰብሎች መሸፈናቸውን የዞኑ ግብርና መምሪያ ኃላፊ አቶ አበበ እንድሪስ ይገልጻሉ። በአብዛኛው ስታዩት ያገዳ ሰብሎች በቆሎ እና ማሽላ እንዲሁም ማኩሪ አተር፣ ለውዝ እነዚህ በተለያዩ ወረዳዎች በክላስተር ጭምር አሉ። በክላስተር ጭምር እንትን ያሉበት ሁኔታ ነው ያለው። ስለዚህ ጥሩ የሆነ ምርት እናገኛለን ብለን ነው የምናስበው። በቤንሻንጉል ጉሙዝ ክልል መተከል ዞን 280 ሄክታር በላይ መሬት በመኸር ሰብል እየለማ ይገኛል። አሁን በምንገኝበት በዚህ በድባጤ ወረዳ ደግሞ በዚህ በሁለት ቀበሌ በሚገኝ ክላስተር ከ280 በላይ ሄክታር መሬት በኩታ ገጠም በጤፍ እየለማ ነው የሚገኘው። የደረሰ የጤፍ ሰብላቸውን ሲሰበስቡ ያገኘናቸው አርሶ አደሮች በጸጥታ ኃይሉና በግብርና ባለሙያዎች በመታገዝ በኩታ ገጠም በመዝራታቸው ለፍሬ ስለመብቃታቸው ያነሳሉ። አምና አልከሰብንም። በዘብ ነው ያው ጎጡን አንለቅም በማለት አነሰደትም በማለት ያው ዝም ብለን በዘብ ላይ ነው ዝም ብለን ሰው ሲፈናቀል አሁን እቺ ጎጥ በደርሞች ላይኛው ጎጥ ታችኛው የሚበልጠው ህዝብ ተፈናቅሎ እቺ አንድ ጎጥ ናት የቀረችው። ጤፍ ናት ሁለት ቀን ያረስና ወደ ኋላ ወደ ነሐሴ ላይ ከዛ ያንም እየተቧደን ነው ያረስነው። ያችን አረስነ ያችም በቂ ቀለብ አይደለችም። ያምናው ያው መፈናቀል በሚለው አቅጣጫ ላይ ነው ይሄር ነው። ዘንድሮ ጥሩ ነው፣ በጣም ቆንጆ ነው። ታምናው ቀርቶ የሁለት ዓመት ቀለብ እንይዛለን ብለን እንወስነው። በይብራት ነው ምንዘራ በይብራት ሰላም እንዘራ። እዛን ጊዜ ወፍ አይጨርስም፣ አይፈጁም። አልፎ አልፎ ጥበቂም ይሆናል። አሁን ሁለተኛ ደግሞ የብቻ ከተሰራ ደግሞ ጥቅሙ የለም። እሱ ጫካይ ብቻ ይለፋል፣ ጉልበቱም ያንሳል። ሆኖም የግብርና ግብዓቶች በወቅቱ አለመቅረብና የዋጋ ንረት ምርታማነታቸው ላይ ተጽዕኖ አሳድሯል ይላሉ። ማዳበሪያ ጠፍቶ አሁንም ሊያነሳ ነው እንትና ፍሬ እቺ አሁን ንካንካ ነው ያርጉን እንትና ማዳበሪያ ተዋል። በቤንሻንጉል ጉሙዝ ክልል ከ840 ሄክታር በላይ መሬት በመኸር ሰብል ተሸፍኗል። ከዚህ ውስጥ 250 በላይ ሄክታሩ በኩታ ገጠም የለማ መሆኑን የክልሉ ግብርና ቢሮ ኃላፊ አቶ ባበክር ሀሊፋ ይገልጻሉ። ለኮምባይነር ሃርቨስቲንግ ማሽኖች ምቹ አይደለም። አብዛኛው ግን ምቹ በሆኑ ቦታዎች ላይ እንደዛ የማሰብ ሁኔታዎች አሉ። አብዛኛው ግን የሚሰበሰበው በህዝብ ጉልበት ነው። በህዝብ ጉልበት ከመሆነ አንፃር ኦልሞስት ዝናቡን ወደ ብዙ ቦታ ላይ ሄደዋል። ደርቆ እዛ እንዳይባክን በጊዜ ወደ መሰብሰብ የሄዱበት አንዳንድ ቦታዎች ላይ አሁን ያለንበት ራሱ ተጀምሯል ኦልሬዲ። አሁን ወደዛ ወደ ማዶ ዞር ብንል አሁን የጤፍ ክምሮች የምንመለከትበት ሰዓት ነው ያለና አርሶ አደር ኦልሞስት ወደ መሰብሰብ የሄደበት ሰዓት ይሄን ተጠናክሮ እንዲቀጥል ነው የምንፈልገው። በቤንሻንጉል ጉሙዝ ክልል 1.1 ሚሊዮን ሄክታር የሚታረስ መሬት ቢኖርም በጸጥታ ችግር ምክንያት በተያዘው የምርት ዘመን 840 ሄክታር ብቻ በዘር መሸፈን ተችሏል። የውጭ ዜና
ኤም23 የተባለው የኮንጎ ታጣቂ ቡድን ከሀገሪቱ መንግስት ጋር ቀጥታ ውይይት ለማድረግ ፈልጋለሁ ሲል ጥሪ ያቀረበ። በኮንጎና ኤም23 በተሰኘው ታጣቂ ቡድን መካከል የተኩስ አቁም ለማድረግ በአንጎላ ስምምነት መደረሱ ይታወሳል። አስማራ ብርሃኑ